ወንድሜ ማግኘት ፈልጋለሁ። ሞቷል ብለኸኝ ነበር። ተመልሼ ስመጣ ግን አሁን የት ነው ያለው? የት ነው ያለው? ገና ደስታቸውን አጣጥመው ሳይጨርሱ የሔዋን ወንድም ድንገት ይመጣል። የሔዋን ወንድም ታዲያ ነገሮቹን መሞቱን ወደ ዳዊት እጅ ላይ ቀስሯል። እሱን የገደለኝ ሲላት ሔዋን በድንጋጤ ወድቃለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? ሙስሊም እህት ወንድሞችም ሰላም ብያለሁ። ዛሬም እንደተለመደው ትንሿ ሙሽራ ተከታታይ ድራማ ቀጣዩን ክፍል ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ እንድትከታተሉኝ በአክብሮት እጋብዛለሁ ማለት ነው። ባለፈው ክፍል እንግዲህ ባንቴኑ ከሚገባው በላይ ሰክሮ ወደ ቤት ሲመጣ ሔዋንና ዳዊት ስለ ልጃቸው እያወሩ ነበር የመጣው። ሉሊት በሩን ከፍታለት ስትመጣ ባንቴኑ በጣም ሰክሯል። የሰከረበት ምክንያት ደግሞ ሔዋን የእሱን ፍቅር አልቀበል ስላለችውና እሱ እንደሚያፈቅረው የሚያፈቅረው ሰው እንደሌለ ስለተሰማው ነበር። ይህንን እውነት ደግሞ ሉሊት ታውቃለች። ሉሊት እያንዳንዱን እውነት ለሔዋን ነግራታለች። ሔዋንም እንግዲህ ሳልረዳው ቀርቻ አይደለም፣ ነገር ግን እንዳይጎዳ ከአንደበቴ የሚወጡት ቃላቶች እንዳይጎዱት ብዬ እንጂ ብላለ ሉሊት በደንብ አድርጋ ታስረዳታለች። በቅርቡ ሁሉ ነገር ያልቃል፣ እነግረዋለሁ በቃ ቁርጡን ብላት ትነግራታለች። እኔ እንጃ ብቻ አላቅም፣ በጣም ፈርቻለሁ። ምክንያቱም እሱ የሚያስበው ማንም ሰው ካጠገቡ እንደሌለ፣ ማንም ሰው እንደማይወደው ነው። ግን እኔ እዚህ ጋር እየተጎዳው ነው። አሁን እሱ አንቺ በምትናገሪው ነገር ተስፋ ሲቆርጥ 3 ሰዎችን ማጽናናት አለብኝ ማለት ነው ብላ ቃል ታደርግባታለች። ያንቺ ቆይ ምን አይነት የዋህነት ነው ይሄ ሁሉ? የዋህነት ምንድን ነው የኔ ሚጥጥዬ ብላ ናይ በቃ እንተኛ ልብስሽን ቀይሪ ትላታለች። ባንቴኑ እንግዲህ በጣም ሰክሮ ስለነበረ ላፊ ቃላት ይናገራል ብለን ብዙዎቻችን ጠብቀን ነበረ። ነገር ግን ስለ አንድነታቸው 1000 ዓመት ኑሩልኝ፣ 1000 ዓመት ያኑራችሁ፣ ሳትለያዩ ኑሩ ብሎ መርቋቸዋል። በስካራፉም ቢሆን ጠዋት ሲነቃ እንግዲህ ዳዊት ቀስ ብሎ ሊወጣ ቢሞክርም ባንቴኑ ነቅቶ ይዞታል። አንተ እኔ እኮ ቀስ ብዬ ልወጣ ነበረ፣ እንዴት ነው ይሄኝ እባክህ? አይ ታያስክ በቃ ይለዋል። ለማንኛቸውም በቃ ወደ ስራ፣ ዛሬ ስራ የለም እንዴ? ኧረ አለ፣ እገባለሁ አሁን። በቃ እንደዛ ከሆነ ላደርስህ እችላለሁ ሲለው፣ አያይ አለቃዬ መጥቶ ይወስደኛል እንዴ? ቆይን የምለው አለቃ እንደዚህ እያጠጣ የሚልክ ከሆነ እንዲሁም ደግሞ እቤት ድረስ መጥቶ የሚወስድ ከሆነ በጣም ተቀራርባቸዋል ማለት ነው። አዎ እንደዛ ማለት ትችላለህ። ካለቃዬ ጋር ሲሆን ቀለል ያለ ነገር ይሰማኛል። ነገር ግን አንድ ነገር ማወቅ ያለብህ ዴቭ፣ እንዳንተ የሚቀለኝ እንዳንተ ጥሩ ሰው ማንም እንደሌለኝ ነው። ስለዚህ አታስብ። በቃ እንደዛ ከሆነ ሻወር ውሰድና ቀለል ይበል። ስራም ብዙ አይበዛብኝም። የተወሰነ ሰዓት ሰርቼ ካለቃዬ ጋር አብዛኛውን ጊዜ የማሳልፈው ይለዋል። እሱም እንግዲህ በጣም አሪፍ በቃ እኔ ልሄድ ብሎ ዳዊት ይወጣል። ዳዊትም እንግዲህ ከሔዋን ጋር የሚሄዱበት ቦታ ተቀጣጥራ ስለነበረ ሔዋን ልብሷን ለባብሳ ስትመጣ ዳዊት በአግራሞት እቅፍ አድርጎ አድናቆትን ይገልጻታል። ኧረ እባክህ አታሽኮርመኝ፣ ዛሬ እኔ ምን እንደማስብ ታውቂያለሽ? በጣም ጓጉቻለሁ። ከዚህ በኋላ ሁሉን ነገር ይፋ ማድረግ እፈልጋለሁ። በቃ በጣም ጨንቆኛል። ምንድን ነው የጨነቀ ስትለው፣ በቃ ቢሮም ሆኜ ስራ ስሰራም ፋይልም ሳገላብጥ ያልጨረስኩት ነገር እንዳለን የሚሰማኝ። ስለዚህ ያንን ነገር ደግሞ ይፋ ማድረግ እፈልጋለሁ። አሁን የሆነ ቦታ እንሄዳለን፣ ከዛ የሚገርም ሰርፕራይዝ አለሽ ይላታል። እሷም እንግዲህ እባክህ ከሆነ እኔ ከዚህ በኋላ በአንገትሽ ስር ታቅፌ እየተነፈስኩ መኖር ነው የምፈልገው በቃ ታውቂያለሽ ብሎ በጣም ፍቅሩ እየጨመረ እንደሆነ ይነግራታል። እንግዲህ ዳዊት የተደበቀ ማንነት ኖሮ ሔዋንን ያጣታል ብዬ እየፈራሁኝ ነው። እናንተስ ተመልካቾች ሀሳባችሁን ጻፉ። ምክንያቱም የወንድሟን ሞት ተረድታለች፣ ሰምታለች። እንግዲህ እንዴት እንደሞተ በየት ቦታ እንደሞተ የነገራትን ቦታ እና እንግዲህ አሁን ወንድሟ ደግሞ በአካል ሲመጣ ያለው እውነታ ከተለያየ በጣም ከባድ ነው። ከዛ እንግዲህ የሚሄዱበት ቦታ ይሄዳሉ። ሉሊትና ባንቴን እንግዲህ እቤት ዳዊትንና ሔዋንን ሰርፕራይዝ ለማድረግ ፏብትን እያደረጉ ነው። ባንቴኑ እንግዲህ መጠጡ ላይ ቢያተኩርም ምን ነው አንተ ልጅ ግን መጠጡ ላይ አተኩር፣ ቆይ ምን አለ እንጠጣ እንዴ? እንግዶቹ ሳይመጡ ጠጥተን እኛ እንስከር። ታዲያ የፕሮግራሙን መጀመሪያ
መጨረሻ መጀመሪያ እናደርገዋለና ምን ችግር አለ ብሎ ባንቴኑ ከሉሊት ጋር ለመጠጣት ቢገፋፋትም ሉሊት ግን እሺ ልትለው አልቻለችም። እንግዲህ ሁሉን ነገር አሳማምረው ከጨረሱ በኋላ ሔዋንና ዳዊት ከሄዱበት ይመጣሉ። ከዛ እንግዲህ አይኗን ሸፍኖ ግቢ በይ እንዳታይ ማየት አይቻልም እያለ እንግዲህ ወደ ቤት ይገባሉ። ቤት ሲገቡ እንግዲህ ሰርፕራይዙን ስታይ ሔዋን በጣም ደስ ይላታል። እንግዲህ እኔ እዚህ ውስጥ እጅ የለበትም፣ እኔ አያገባኝም፣ እሷና እሱ ናቸው እንደዚህ ያደረጉልሽ ብሎ ዳዊት ለሔዋን ይነግራታል። ቆይ ምንድን ነው? አይ እኔ ምንም አላደረኩኝ፣ ዋና ድርሻውን የተወጣው ባንቴኑ ነው ብላ ሉሊት ብትጠቆም፣ ኧረ እኔ ምንም አላደረኩኝም፣ ዋና የሰራችው እሷ ነች እየተባባሉ ዞሮ አሁን አይንሽን ጨፍኝ በቃ ብሎ ቀለበት ሊያደርግላት ዳዊት ይንበረከካል። እሷም አይኗን ትጨፍናለች። ምንድን ነው ዛሬ ምን ልታደርጉ ነው እያለች እንግዲህ ማየት አይቻልም፣ እስኪ ዳዊት ይሙት በይ እስኪ አይታይም እንዳታይ እያለ እያስለፈለፋት ይንበረከካል ማለት ነው። በዛን ሰዓት ገና ቀለበቱን ከኪስ ወጥቶ ሊያደርግላት ሲል በር ይንኳኳል። አይ ደስታቸውን ሳይጨርሱ አቋራጭ አንዳንድ ጠላት አያድርስ ነው። ከዛ እንግዲህ ሉሊት በሩን ክፈች ትባልና በሩ ልትከፍት ትወጣለች። በሩን ስትከፍት እንግዲህ ከኋላ ሞቷል የተባለው የተረሳው ሰውዬ የወይዘሮ ሔዋን ወንድም ከቤታቸው ድንገት ይከሰታል። ዳዊት ከተንበረከከበት ሳይነሳ ቀለበቱም ሳይደረግ ደስታችሁ ሙሉ እንዲሆን እኔም እዚህ መገኘት አለብኝ። ቀና ብሎ ሲያዩት ናኦድ የሚባለው የሔዋን ወንድም ነው። ባንቴኑም ያውቀዋል። በጣም ይደነግጣሉ። ከዛም ሔዋን በድንጋጤ ትወድቃለች። ናኦድ የመጣው ዳዊትን ግንባሩን ብሎ ሊገል ነበር። ዳዊት ተከትሎት ይወጣል።